ምዕራፍ 7 ቁጥር 37 ላይ እናውጣና የእግዚአብሔርን ሐሳብ አብረን አይተን እንጸልያለን። ጌታም እንደወደደ ያደርጋል። እንደዚህ ይላል። በኢየሱስ ስም አነበዋለሁ። ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊ ቤትም ገብቶ በማዕድ ተቀመጠ። እነሆም በዛች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቶ የሞላበት የአልባስጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረች። በራስ ጠጉሯም ታብሰው እግሩንም ደግሞ ትስመው ሽቶም ትቀባው ነበረች። የጠራው ፈሪሳዊ አይቶ ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነ እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግር ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ ሁለት ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛው 50። የሚከፍሉትን ቢያጡ ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማናቸው ነው? ስምዖንም መልሶ ብዙ የተወለቱ ይመስለኛል አለ። እርሱም በእውነት ፈረድክ አለው። ወደ ሴቲቱም ዞር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያለህን? እኔ ወደ ቤት ገባው፣ ውሃ እንኳ ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምከኝም። እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም። እርሷ ግን እግሬን ሽቶ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰይሮላታል። ጥቂት የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰረይልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን እንኳን የሚያስተሰሪ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት ይላል። ኢየሱስ ላይ ሙሉ ኮንፊደንስ ያልነበረው ነው። ወይ ደግሞ በኢየሱስ አገልግሎት 50 አይነት ነው። እውነት ነብይ ነው፣ እውነት መምህር ነው፣ እውነት ነብይ አይደለም ይሁን፣ እውነት መምህር አይደለም ይሁን የሚል አይነት እይታ ያለው ሰው እንደሆነ እዚህ ጋር እየተፈጠሩ ካሉ ነገሮች ማየት ይቻላል። ምክንያቱም ገና ያቺ ሴት መታ ኢየሱስን መሳም ስትጀምር፣ እግሮቹን በእንባዋ ማራስ ስትጀምር፣ በፀጉሯ መጥረግ ስትጀምር ይሄ ሰውዬ ነብይ ቢሆን ኖሮ አለ። ይሄ ሰውዬ ነብይ ቢሆን ኖሮ እቺ ሴትዮ ማን እንደሆነች ያውቅ ነበረ። ምክንያቱም እቺ ሴትዮ ኃጢአተኛ ናትና ብሎ በልቡ አሰበ ይላል። አያችሁ፣ በኢየሱስ ነብይነት ላይ ገና ጥያቄ ያለው ሰው ነው። በኢየሱስ አገልግሎት ላይ ገና ጥያቄ ያለው ሰው ነው። ሌላው የሚገርማችሁ እንደ እስራኤል ስርዓት፣ እንደ እስራኤል ባህል እንኳን እንግዳ ወደ ቤታቸው ሲጠሩ ሲጋብዙ ያደርጉ የነበሩትን እንኳን ለኢየሱስ አላደረገለትም። ኢየሱስ ጠየቀው። አንተ እኮ አለው ወደ ቤት ገብቼ ለእግሬ እንኳን ውሃ አላቀረብክልኝም አለ። እንኳን ኢየሱስን ለሚያክል መምህር፣ ኢየሱስን ለሚያክል አዳኝ፣ ኢየሱስን ለሚያክል ፈዋሽ በዛን ዘመን እንኳን እንደ ኢየሱስ ያለ ታምራት ያደረገ፣ ፈውስ ያደረገ፣ ኃይል ያለፈበት መምህር አልነበረምና እንደ መለኮትነቱ እንኳን ባይገባው እንደ ሰውነቱ እንኳን የሚገባውን ነገር ያላደረገ ነው ስምዖን። ለምን በቤቱ እንደጠራው በቂ የሆነ መረጃ ባናገኝም እኔ ግን አንድ ነገር ይመስለኛል። ስምዖን በደገሰው ድግስ ላይ እግዚአብሔር እቺን ሴትዮ ሊፈታት ነው። ኢየሱስ ያድናል። ዛሬ ማለዳ አንድ በረከት ልባርካችሁ። የሆነ በተደገሰ ድግስ ላይ እግዚአብሔር ታሪካችሁን ይቀየር። የሆነ በተዘጋጀ ፕሮግራም ላይ ዛሬ እግዚአብሔር እናንተን ይንካችሁ። ኢየሱስ ያድናል። እና እቺ ሴት ግን መጽሐፉ ሲናገር በዚህ ፈሪሳዊ ቤት ኢየሱስ እንደገባ ሰማች። ኢየሱስ በዚህ ፈሪሳዊ ቤት እንዳለ ሰማች። ስትሰማ ቀጥታ ያደረገችው ነገር ምንድነው? የአልባስጥሮስ ሽቶ ገዝታ ኢየሱስ አለ ወደ ተባለበት ቤት ጉዞ ጀመረች። አስቡ አንድ ነገር፣ እቺ ሴትዮ ኢየሱስ እዛ አለ ባይባል ሲጀመርም አትሄድም። ኢየሱስ እዛ አለ ባይባል ሲጀመር እግሯን አታነሳም። የመጀመሪያው ነገር ምንድነው ካላችሁ፣ እቺ ሴትዮ ኢየሱስ
ምን አይነት ጌታ እንደሆነ በምን መልክ እንደገባትና እንደተረዳች ባናቅም እንደሚቀበላት ግን አውቃለች። ኢየሱስ ጌታ። ሃሌሉያ። ዛሬ ማለዳ ስለ አንድ ጌታ ነግራችኋለሁ። ይሄ ጌታ ደካሞችን ይቀበላል። ይሄ ጌታ አቅም የሌላቸውን ይቀበላል። ይሄ ጌታ ኃጢአተኞችን ይወዳል። ይሄ ጌታ የደከሙትን ያነሳል። ይሄ ጌታ አቅም ለሌላቸው አቅም ይሆናል። አረ ኢየሱስ ያድናል። አይገርምም? ይሄ የሆነ ነገር ገባት። ፈሪሳዊው ያልገባው ነገር እቺ ሴትዮ ገብቷታል። ፈሪሳዊው ያላወቀው ነገር እቺ ሴትዮ አውቃለች። ኢየሱስ ክርስቶስ ያድናል። የሃይማኖት አባት ነኝ ያለው የመጽሐፉ የሕጉ አስተማሪ ነኝ ያለው ሰውዬ ያልተረዳው ነገር እቺ ሴትዮ ተረድታለች። የሃይማኖት መሪ ነኝ፣ ሕዝብ አስከትላለሁ፣ መሲህ ጠብቃለሁ ያለው ሰውዬ ያልበራለት እውነት ለዚህ ሴትዮ በርቶላታል። አረ ሃሌሉያ። ዛሬ ማለዳ መልእክት ልንገራችሁ። ኢየሱስ ለኔና ለእናንተ ተገልጦልናል፣ በርቶልናል። ብዙ ጥበበኞች እያሉ፣ ብዙ አዋቂዎች እያሉ፣ ብዙ ፈላስፎች እያሉ፣ ብዙ የእግዚአብሔርን ነገር የሚሰረስሩ የሚናገሩ እያሉ፣ ብዙ ቃሉን ሰነጣጥቀው የሚናገሩ እያሉ፣ ነገር ግን ኢየሱስ ሳይበራላቸው እኔና እናንተ ጋር መጥቶ ኢየሱስ ተገለጠልን። አረ ሃሌሉያ። ለዛ ነው መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር እንደ ሰው ጥበበኞች የሆኑ ብዙዎች፣ እንደ ሰው ባላባት የሆኑ ብዙዎች፣ እንደ ሰው አዋቂዎች የሆኑ ብዙዎች ምን አላሉም? አልተጠሩም። ነገር ግን እግዚአብሔር የዓለምን ጥበብ ያሳፍር ዘንድ የዓለምን ሞኝና ምናምንት የተባለውን ነገር መረጠ እና በሰውኛ መስፈርት ያሟላሉ ሳንባል፣ በሰውኛ መስፈርት በቂ ናቸው ሳንባል፣ አረ ሃሌሉያ፣ ሰማይን በስንዝር ለክቶ ውኆችን በፍኙ የሰፈረ ጌታ ለእኔና ለእናንተ ተገለጠልን። አረ ሃሌሉያ። በራልን ኢየሱስ፣ ተገለጠልን ኢየሱስ፣ አዳኝ ሆነን ኢየሱስ። ሃሌሉያ። ገርም ነው እኮ እቺ ሴትዮ ገብቷታል። ስለዚህ አለች፣ ይሄ ፈሪሳዊ አለች በቤቱ ኢየሱስን ጠርቶታል አይደል? አዎ። ኢየሱስ እዛ ቤት ባይሆን እሷ ራሷ አትሄድም። ለምንድነው አትሄድም? ፈሪሳዊው እንኳን ቤቱ ልትገባ መንገድ ላይ አይጨብጣትም። ታረክሰዋለች። እረክሳለሁ ብሎ ነው የሚያስበው በሷ። ሃሌሉያ። አረ ሃሌሉያ። ከዛ የተነሳ ለሰላምታም እጁን አይሰጣትም። ቤቱ ደግሞ መጠጋትም አትችልም። ሲጀመር መድረስም አትችልም። እሷም ደግሞ ይሄንን ፈሪሳዊ አትፈልገውም። ለምንድነው የማትፈልገው ሲባል የሚፈጥርላት ነገር፣ የሚጨምርላት ነገር ምናልባት ስታየው ኃጢአተኝነቱን ነው የሚያስታውሳት። ልክ እንደ ሕግ ማለት ነው። ሐዋርያው ጳውሎስ ሕግ የተሰጠበትን ምክንያት ሲናገር ሕግ እኮ አለ ኃጢአተኝነቴን ሊያሳውቀኝ እንጂ የተሰጠኝ ከኃጢአት ሊያነጻኝ አይደለም አለ። ሕግ አትስረቅ ባይል ኖሮ መስረቅ ምን እንደሆነ እኔ አላቅም ነበር አለ። ሕግ አትዋሽ ባይል ኖሮ መዋሸት ምን እንደሆነ አላውቅም ነበር። እንደውም ሕግ ነው እንዳውቅ ያደረገኝ። ለምን? ሕግ እንድታውቅ ያደርጋል እንጂ እንድታመልጥ የሚያስችል ጸጋ የለውም፣ አይሰጥም። ችም ሴትዮ ይሄንን ፈሪሳዊ ስታየው ኃጢአተኝነቷ ነው ትዝ የሚላት። ለምን? አይጨብጣት፣ ሰላም አይላት፣ ከእሷ ጋር ህብረት አያደርግም፣ ታረክሰኛለች ብሎ ነው የሚያስበው። ሃሌሉያ። እቺ ኃጢአተኛ ግን ኢየሱስን አታረክሰውም። ኢየሱስ ይቀድሳታል እንጂ። አረ ሃሌሉያ፣ አረ ሃሌሉያ። ከምናረክሰው ጋር ሳይሆን ከሚቀድሰን ጋር ተገናኝተናል። ኢየሱስ ያድናል። ከሚያነጻን ጋር ተገናኝተናል። ከሚፈውሰን ጋር ተገናኝተናል። ከሚያድነን ጋር ተገናኝተናል። እና ኢየሱስ አለ እዛ ሲባል ከኢየሱስ የተነሳ እገባለሁ አለች። እገባለሁ። ማን ስላለ? ኢየሱስ እዛ ስላለ እገባለሁ። ሃሌሉያ። ኢየሱስ እገባለሁ። ይሄ ፈሪሳዊ አይከለክለኝም፣ እገባለሁ። ጉዳዬ ከቤቱ ጋር አይደለም፣ ከፈሪሳዊ ጋር አይደለም፣ ከኢየሱስ ጋር እገባለሁ አለች። ሽቷን ገዛች፣ ጉዟን ጀመረች። ገባችና እግሩ ላይ እምባዋን፣ ሽቶውን፣ አምልኳን ቀጠለች። እናንተ የዛኔ ነው ግርግር የተጀመረው። ይሄ ፈሪሳዊ የዛኔ ጥያቄ ያስነሳ። እቺ ሴትዮ ማን እንደሆነች አያውቅም አለ።
ቢያቅ ኖሮ ያባራት ነበረ፣ አትንኪኝ ይላት ነበረ፣ የሆነ ነገር ይላት ነበረ ብሎ እያሰበ ነው። እሷም ምን እየሰራች እንዳለ ታውቃለች። ኢየሱስም ምን እየተሰራ እንዳለ ያውቃል። በመሃል አቃለው ያለው ፈሪሳዊ ነው የሳተው። ኢየሱስ ስምዖን አለው፣ አንተ እስቲ አንድ ጥያቄ ልጠይቅህ እንጂ አስቀድሞ አንድ ጥያቄ ልጠይቅ። አንድ አበዳሪ ነበረ። ይሄ አበዳሪ ሁለት ተበዳሪዎች ነበሩት። አንደኛው 50 አንደኛው 500 ተበድረዋል። ሁለቱም ግን የሚከፍሉት አጡ። ሁለቱን የሚከፍሉት ባጡበት ጊዜ ተወላቸው። ማናቸው ይበልጥ የሚወደው ይመስላል ሲለው ብዙ የተወለቱ ነው አለ። አየህ አለው፣ እኔ እዚህ ቤት ገባው ለእግሬ ውሃ አላቀረብክልኝም። እሷ ግን ከገባሁበት ሰዓት ጀምሮ እግሮቼን በእንባ ከማራስ በፀጉሮቿ ከመጥረግ አላረፈችም። አየህ አለው፣ ብዙ ወዳለችና አለው ብዙ የነበረው ኃጢአቷ ተሰርዮላታል። አረ ሃሌሉያ! አንተ ጠራኝ አይደል አለው። አንተ ቁጭ ብለህ የእሷ ስራ ተሰርቷል። ኢየሱስ ክርስቶስ ያድናል። ዛሬ ያልታሰቡ ሰዎች ስራቸው ይሰራል። ያልተጠበቁ ሰዎች ስራቸው ይሰራል። ኢየሱስ ያድናል። ሃሌሉያ! እሷ ሲጀመርም ፈሪሳዊ ምን ይላል፣ እንትና ምን ይላል፣ ደቀ መዝሙሩ ምን ይላል አይደለም። ጉዳዩ ከኢየሱስ ጋር ነው። አሜን ነው። ክርስትና ውስጥ አንድ ነገር ልንገራችሁ። እንትና ምን ይላል፣ ፓስተሩ ምን ይላል፣ ዘማሪዋ ምን ትላለች፣ እንትና ምን ይላል አይደለም። ጉዳያችን ከኢየሱስ ጋር ነው። ቸርች ውስጥ ጉዳያችን ከኢየሱስ ጋር ነው። እስቲ አጠገባችሁ ያለው ሰው ቸርች ውስጥ ጉዳይ ከኢየሱስ ጋር ነው ማለት። ሃሌሉያ! እንትና አኮረፈ፣ እንትና ሳቅ አይደለም። እንትና ተቀበለኝ፣ እንትና አልተቀበለኝም አይደለም። እንትና ታጠፈ፣ እንትና አኮረፈ፣ እንትና ረዘመ፣ እንትና አጠር አይደለም። ኢየሱስ ተቀብሎኛል። ኢየሱስ ሞቶልኛል። ኢየሱስ ስራዬን ሰርቷል። የማመልከው ኢየሱስ ነው። የምኖርለት ኢየሱስ ነው። የምፈልገው ኢየሱስ ነው። ጉዳይ ከኢየሱስ ጋር ነው። የማመልከው ኢየሱስን ነው። አረ ሃሌሉያ! ከኢየሱስ ጋር ነው ጉዳይ። እንትና ዛሬ እኮ ቢቀበለኝ ነገ አይቀበለኝም። እንትና እኮ ዛሬ ቢያቅፈኝ ነገ ላያቅፈኝ ይችላል። እንትና ዛሬ ቢስቅ ነገ ሊያኮርፍ ይችላል። አኮረፈ፣ ሳቀ፣ መጣ፣ ሄደ አይደለም። ጉዳይ ከኢየሱስ ጋር ነው። አልተጻፈም እንጂ እንኳን የፈሪሳዩ ደቀ መዛሙርቱ ምን ሆና ነው ሴትዮ ግን ለምን በስርዓት ማትቀመጠው እንደሌሎቹ ምናምን ሊሉ ይችላሉ። አያገባትም። እሷን የሚያገባት ከኢየሱስ ጋር ያለው ጉዳይ ነው። አምልኮዋ ነው። ሃሌሉያ! እናንተ አምልኮ እኮ በማህበር ነው ቢባል አስቸጋሪ፣ በግል ከኢየሱስ ጋር። አረ ሃሌሉያ! ከዛ ኢየሱስ ርዕስ አረጋታ። ተሰርዮላታል አለ፣ ቀርቶላታል አለ፣ ተትቶላታል አለ። እንደውም የቤቱ ጥያቄ ነው የተቀየረው። ኃጢአትን እንኳን ማስተሰረይ የሚችል ይሄ ማን ነው? እሱ ግን እንደዚህ አላት፣ ተፈውሰሻል አላት። በሰላም ሂጂ። ምን ብለሻል? ታላቅ ፈውስ፣ ተፈውሰሻል አላት። ምን ብለሻል? ቆይ ተፈውሰሻል ማለት አይኗ በራ እንዴ? እግሯ ረዘመ? የማይሰራ እጇን የሰራው ጎባጣ ነበረች፣ ቀናች። ምንም እኮ አልሆነ። ግን ምንድነው ያላት? ተፈውሰሻል በሰላም። አንድ ነገር ልንገራችሁ፣ የእግር የሆነው ፈውስ እኮ ምናልባት በወጌሻ ይሞከራል፣ እንትን ይታሰርበታል፣ ሐኪም ቤት ይሞከራል፣ ብዙ ነገር አለው። የአንገት የሆነው ህመም በወቅቱ እነ ሉቃስም አሉ ዶክተሮቹ፣ እነሱ ጋር ምናምን ይኬድ ሊሆን ይችላል፣ የሆነ ፈውስ ምናምን ይሞከርለታል። ይሄኛው ፈውስ እኮ ከኢየሱስ ውጭ የትም ነው የሌለው። ምን አይነት ፈውስ ነው ሲባል ከኃጢአት አረ ሃሌሉያ! ከሰራችሁ በደል በጠቅላላ ኢየሱስ ያድናል። እናንተ ሰዎች አንድ ነገር ልንገራችሁ፣ እኔና እናንተን የፈወሰን ማንም ሊፈውሰን ከማይችለው፣ እኔና እናንተን ነፃ ያወጣን ማንም ነፃ ሊያወጣን ከማይችልበት ነው። እኔና እናንተን የታደገን ማንም ሊታደገን ከማይችልበት ነው።
እኔና እናንተ ያመለጥነው ማንም ሊያስመልጠን ከማይችልበት ነው። እስቲ ያመለጠ ጮሆ አሜን ይበለኝ። ደግሞ አሜን ይበለኛ። ሃሌሉያ። መልእክት ልንገራችሁ ዛሬ ማለዳ ከኃጢአት አምልጠናል። ከዘላለም ሞት አምልጠናል። ከሲኦል ፍርድ አምልጠናል። ኢየሱስ አስመልጦናል። አስመልጦናል። ስሙ ይባረክ። በሰላም ሂጂ አላት። ተፈውሳ ሄደች። ድና ሄደች። ፈሪሳዊው ይሄንን ድነት መከልከል አይችልም። የሆነ የሃይማኖት አባት ይሄንን ነገር መከልከል አይገባትም ማለት አይችልም። ኢየሱስ ነው ይገባታል ያለው። ሃሌሉያ። መጽሐፍ ቅዱሶቻችሁን ዕብራውያን ምዕራፍ 9 ላይ አውጡልኝ። ከቁጥር 6 ጀምሮ ላንብበው። ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይገቡባታል። በሁለተኛይቱ ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። እሱም ስለ ራሱና ስለ ሕዝቡ ስተት የሚያቀርበው ደም ሳይዝ አይገባም። የፊተኛይቱም ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ለአሁኑ ጊዜ ምሳሌ ነው። እንደዚሁ መባና መስዋዕት ያቀርባሉ። ስለዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብ የሚሆኑ የሥጋ ሥርዓቶች ብቻ ናቸውና የሚያመልከውን በሕሊና ፍጹም ሊያደርጉት አይችሉም ይልና ከዛ ቁጥር 11 ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ኢየሱስ ክርስቶስ ያድናል። እስቲ ግዴላችሁን በደንብ አሜን በሉኛ። ግዴለም ጨምራችሁ አሜን። ሃሌሉያ። ኢየሱስ ክርስቶስ ያድናል። አሁን እዚህ ጋር ምን አለን? አይ የዕብራውያን ጻፊ አይ በፊት የነበረው ስርዓት አለ ሊቀ ካህኑ በዓመት አንዴ ወደ ቅድስተ ቅዱሳን ወደ ውስጠኛው ይገባና እሱንም ምን ይዞ ነው? ደም ይዞ። ከዛስ ሌላ ጊዜ ግን እዛው አደባባዩ ላይ የአምልኮ ስርዓት ይካሄድ ነበረ። ይሄ ሁሉ ነገር ግን እያለ አለ መንፈስ ቅዱስ ሰዎች ከኃጢአታቸው ሊነጹ የሚችሉበት ነገር እንዳልተከናወነ ያሳይ ነበር አለ። እነዚህ ሁሉ በኮርማና በፍየል ደም የሚወሰዱ ስርዓቶች ኃጢአተኛውን ፍጹም አድርገው ከኃጢአቱ ሊያነጹት አይችሉም አለ። ኢየሱስ ክርስቶስ ያድናል። ነገር ግን አለ እነዚህ ሁሉ ነገሮች ምን ነበሩ አለ? ምሳሌዎች ነበሩ። ለየትኛው? ሊመጣ ላለው። እሺ ሊመጣ ያለው ማን ነው? ኢየሱስ። ሃሌሉያ። እስቲ አንዴ ኢየሱስ በለዋል። ኢየሱስ ሲመጣ የገዛ ደሙን ያዘና ወደ ቅድስተ ቅዱሳን ገባ አለ። ይዞ የገባው የኮርማ ደም አይደለም። ይዞ የገባው የሆነ ነገር የገዛ ደሙን። ሃሌሉያ። ኃጢአት የሌለበት ደሙን ይዞ ከዛ ይሄን ደም ይዞ ሲገባ ደግሞ አለ እሺ ሲባል ይሄን ደም ይዞ ሲገባ ወደ ምድር ወዳለችው ድንኳን አይደለም ኤላይ ወዳለችዋ ወደ እውነተኛይቷ አረ ሃሌሉያ መንፈሳዊ ወደ ሆነችዋ ወደዛችኛዋ ድንኳን የገዛ ደሙን ይዞ ገባ አለ። አረ ሃሌሉያ። አንዴ የገዛ ደሙን ይዞ ስለገባ በየዓመቱ መግባት ላያስፈልገው አንድ ጊዜ የኃጢአታችንን ዋጋ ከፍሎ ኢየሱስ ያድናል። አንድ ጊዜ መስዋዕቱን ከፍሎ እኔና እናንተን ዕዳችንን ከፍሎ ነፃ አርጎናል። እስቲ በለምጩሁን አሜን በሉኛ። እሺ ሲባል ከሱ የተነሳ እሱ ስለገባ ሃሌሉያ የኔን መስዋዕት ይዞ ስለገባ ለኃጢአት የሚከፈለውን ዋጋ ይዞ ስለገባ ምን ስላለ? ስለገባ ከሱ የተነሳ ኢየሱስ ክርስቶስ ያድናል። አረ ሃሌሉያ። ከሱ የተነሳ እኔ ራሴ ገባው
በብቃቴ አይደለም፣ በችሎታ በጽድቄ በአቅሜ አይደለም። እሱ የገዛ ደሙን ይዞ ስለገባ ልገባ ወደማልችልበት ሃሌሉያ ልደርስ ወደማልችልበት ወደዛኛው ገባው። እንዴት ገባው? ኢየሱስ ይዞልኝ ስለገባ። ሃሌሉያ። ይኸው ስሙኝ፣ ያቺ ሴትዮ ምድር ላይ በነበረው የስምዖን ቤት የማይፈቀድላት ቦታ ላይ ከኢየሱስ የተነሳ ገባች። እኔና እናንተ ወደ ሰማያቱ ድንኳን፣ ወደ ዘላለማዊ እረፍት፣ ወደ ዘላለማዊ ሕይወት፣ ወደ ዘላለማዊ ማዳን ሃሌሉያ ምን አደረግን? ገባን። እንዴት ገባን? ይፈቀድልን ነበር? አይፈቀድልንም ነበር? አይቻልም ነበር? ምን ሰርታችሁ ምን አርጋችሁ? ምንም ሳና እንዴት? እሱ ይዞልን ስለገባ ከሱ የተነሳ መግባት ሆኖልናል። እስቲ በደንብ ጩሁና አሜን በሉ። እስቲ አረ ሃሌሉያ፣ አረ ሃሌሉያ። እዛው ዕብራውያን ምዕራፍ 10 አውጡልኝ። ዕብራውያን ምዕራፍ 10 አውጡልኝ። ቁጥር 11 እዚሁ ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን የእነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ሃሌሉያ። ይህን ቃል ልድገሞ ግድ የላችሁም። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዛን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ኢየሱስ ክርስቶስ ያድናል። በማን ቀኝ ተቀመጠ? በእግዚአብሔር ቀኝ። እንዴት አድርጎ ሲባል አንድ ጊዜ የኃጢአታችንን መስዋዕት አቅርቦ በእግዚአብሔር ቀኝ ምን አለ? ተቀመጠ። ሃሌሉያ። ከዛ ኤፌሶን ላይ መጣና ኤፌሶን ምዕራፍ 2 ላይ ሐዋርያው ጳውሎስ ሲነግረን ምን አለ? እናንተ ከክርስቶስ ጋር በእግዚአብሔር ቀኝ ተቀምጣችኋል አለ። እንዴት ተቀመጥን ሲባል እሱ ነው ያስቀመጥ። ሰርቶልን። ይቻል አይቻልም ነበር፣ ከባድ ነበር፣ ፈጽሞ የተከለከለ ነበር እና ኢየሱስ መስዋዕቱን ስለከፈለ እኔ ልገባ ወደማልችልበት ገባው። አረ ሃሌሉያ። ዛሬ ማለዳ ማን ነው በደንብ አሜን የሚለኝ ሰው? አረ ሃሌሉያ። ያቺ ሴት ስምዖን ቤት ገብታ ታሪኳ ተቀየረ። እኔና እናንተ ከኢየሱስ የተነሳ ወደ እግዚአብሔር መንግሥት ገብተን ታሪካችን ተቀየረ። ስራችን ተሰርቶ አለቀ። ዘላለማችን አረፈ። የሚመጣውን ጌታ እንጠብቃለን። እሱ ደግሞ በክብር ይወስደናል። የእሱ ለሆኑት አገር አዘጋጅቷል። አረ ሃሌሉያ። እልልታ ጭብጨባ ለዚህ ጌታ ይሆን። ስለዚህ ከሱ የተነሳ መግባት ሆኖልናል። ከሱ የተነሳ ማረፍ ሆኖልናል። ከሱ የተነሳ የዘላለም ሕይወት ሆኖልናል። ከሱ የተነሳ የዘላለም ረፍት ሆኖልናል። ከሱ የተነሳ የማይቻልበት ስፍራ ላይ ተገኝተናል። ከሱ የተነሳ የክብር ቦታ ላይ ተቀምጠናል። ከሱ የተነሳ ዘላለማዊ ሆነናል። ሃሌሉያ። ጌታ የተባረከ ይሆን። ቆመን ለቃሉ እንጸልይ። ጄላሲያኪያ ራባሽያኒያ ማንታያስ ገብተናል። ስራችን ተሰርቷል። ከኢየሱስ የተነሳ አምልጠናል። ከኢየሱስ የተነሳ ተርፈናል። እንዴት ጻድቅ ነህ! እንዴት ድንቅ ነህ! የሰራህልን ስራ ታላቅ ነው። አባዬ ባንተ መግባት ሆኖልናል። ባንተ ወደ መገኘት መግባት ሆነልን። ወደ አንተ ክልል መግባት ሆነልን። ወደ አንተ ክብር መግባት ሆነልን። ወደ መንግስት መግባት ሆነልን። ወደምትገኝበት መግባት ሆነልን። ወደምትከብርበት መግባት ሆነልን። ዋው! እናመሰግንሃለን፣ እናመሰግንሃለን። የዚህ ቃል እውነት በእያንዳንዳችን ላይ የበራ ይሆን። አሜን በሉ። የበራ ይሆን። ይሄ ቃል በእያንዳንዳችን ሕይወት ላይ 100 ፍሬ ያፍራ።
በኢየሱስ ስም ይሄ ቃል ያለው ጉልበት በእኔና በእናንተ ላይ የታተመ ይሆን፣ የታተመ ይሆን፣ የታተመ ይሆን። ዛሬም መጥቶ ሰይጣን የሚከሳችሁ ሰዎች ካላችሁ የልጁ የኢየሱስ ደም ከኃጢአት ሁሉ አንጽቶናል። ዛሬም ይሄ ደም ሕያው ነው። ዛሬም ይሄ ደም ትኩስ ነው። ደሙ ከኃጢአት ሁሉ ያነጻል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ያድናል። እስቲ አንዴ ጮክ በሉና የኢየሱስ ደም በሏል። እስቲ የኢየሱስ ደም በሏል። ከኃጢአት ሁሉ በሏል። ያነጻል በሏል። በዚህ ደም በሏል። ታጥቤያለሁ በሏል። ተቀድሻለሁ በሏል። ነጽቻለሁ በሏል። ሃሌሉያ! ደሙን በእኔና በእናንተ ላይ ጠርቻለሁ። ሕያውን ደም ጠርቻለሁ። ዛሬም ትኩስ የሆነውን ደም ጠርቻለሁ። የሚያነጻውን ደም ጠርቻለሁ። የሚፈታውን ደም ጠርቻለሁ። ደሙን ጠራ። ቻታ ካታ 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 ካባሽ አባታ ጋባስ ዋው ራዲቬኒያስ መልእክት ልንገራችሁ ዛሬ ማለዳ ከሳሽሽ ወድቋል። ከሳሽ ወድቋል። ይህን ደም መቋቋም አይችልም፣ ወድቋል። ይህን ደም መከላከል አይችልም፣ ወድቋል። ሲከስ የነበረ ወድቋል። ሲከስሽ የነበረ ወድቋል። አንቺ ዛሬ ነፃ ሴት ነሽ። አንተ ዛሬ ነፃ ሰው ነህ። ኃጢአት በኢየሱስ ደም ተሽሯል። ኃጢአትሽ በኢየሱስ ደም ተሽሯል። ዋው ሃሌሉያ! ቼማታ ካዲያ ካማሲያ ኪያ ኮባራሽያና ማሴባዲያቦ ኢየሱስ ያድናል። ይገርማችኋል። አንዳንዶቻችንን ሲከሰን የነበረ ነገር ከላያችን ላይ ሲራገፋየው ከደሙ አይበልጥማ፣ ከደሙ አይበልጥማ። ቀራኔው ላይ ከፈሰሰው ደም አይበልጥማ። ስለ አንቺ ከሞተልሽ አይበልጥማ። ከወደደሽ አይበልጥማ። ከወደደህ አይበልጥማ። ስለ አንተ ራሱን አሳልፎ ከሰጠው አይበልጥማ። ደሙ ዛሬም ሕያው ነው። ደሙ ዛሬም ቤተ ክርስቲያንን ይጠብቃታል። አሳልፎ አይሰጣትማ። ኢየሱስ ያድናል። ይሁን እስቲ ይሁን አንዴ ያው የምትከሰሱ ሰዎች ልክ እኔ እንደዚህ እንዳያስኩት ማለት ነው። በመንፈስ ያዙ። የኃጢአታችሁ፣ የዕዳችሁ፣ የበደላችሁ ሰይጣን እናንተን የሚከስበት እንዲያርገሽ ይኸው ጌታን እያወቅሽ እንዲያርገሽ አንዱ ሰበቡ እሱ ነው። ጌታን ካወቅሽ በኋላ እንዲያርገሽ እንዲያርገህ የሚልበት እሱኛው ፋይሉ ይኸው ተቀደደ፣ ተበጠሰ። ዛሬ አንተ ከዛሬ ማለዳ ጀምሮ በኢየሱስ ደም ታጥበህ ነጽተሃል። አንቺ ከዛሬ ማለዳ ጀምሮ በኢየሱስ ደም ታጥበሽ ነጽተሻል። ትላንት የነበረው ኃጢአት አይቆጠርም። ትላንት የሰራው አይቆጠርም። ዛሬ ደሙ አንተ ላይ ተረጭቷል። ዛሬ ደሙ አንቺ ላይ ተረጭቷል። የከሳሽሽ ጉልበት ወደቀ፣ ወደቀ፣ ወደቀ። ዛሬ እንደተወለደ ሕፃን ልጅ በነፃነት መኖር ትችላላችሁ። በሰላም መኖር ትችላላችሁ። ደግማችሁ ኃጢአት አትስሩ ይላችኋል ጌታ። አትስሩ ይላችኋል ጌታ። የእስካሁኑ ተደምስሷል። ዛሬ ማለዳ ነስቷል። ዛሬ የኢየሱስ ደም አልፎበታል። ኧረ ማን ነው አሜን? ሃሌሉያ። ከዚህ ማለዳ ጀምሮ በሰላም ኑር። አዲስ እንደተወለደ ሕፃን በሰላም ኑር። በቃ እናንተ አዲስ ሰዎች ናችሁ። ጌታ ኢየሱስ ምን አለ? ከሰማችሁት ቃል የተነሳው ንጹሃን ናችሁ አለ። ዛሬ ከተሰበከው ቃል የተነሳ ንጹሃን ናችሁ። የእግዚአብሔር ቃል አንጽቶናል። እልልታ ጭብጨባ ስጡ ሲለ ጌታ ቁጭ በሉ። እግዚአብሔር እንዲህ አረገልኝ፣ ተጸለየልኝ፣ እንዲህ አይነት ፈውስ አገኘኝ፣ ተጸለየልኝ፣ እንዲህ አይነት የእግዚአብሔር ማዳን ተገናኘኝ የሚል አንድ ሁለት ሰው ካለ